دعاي تسنتو زمن العدس بيت ወይዘሮ ሜላትና እርግብ ተገናኙ። ወይዘሮ ሜላት እርግብ ከወይዘሮ ሜላት ከታሰረችበት አንድ ክላስ ገባች። ሰላም አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቻናል ሰዎች በያላችሁበት አላህ ሱብሃነሁ ወተዓላ ከዛም አልፎ ተርፎ እንግዲህ ተገኙ እስካሁን ድረስ ማለት ነው። ሰላምና ተምቹንና ያሲር ዛሬ ላይ እንግዲህ ወይዘሮ ሜላት አጋጣሚ ወጥቶ ስለነበረ ስሜት ክላሷ ለመጫወት እንግዲህ ፖሊስ ተብዬ ደግሞ እርግብን ይዞ ወደ ወይዘሮ ሜላት ገብቷል ማለት ነው። እንግዲህ እርግብዬ ባለፈው እንዳየነው ቪዲዮ እርግብ እጇን ለፖሊስ ሰጥታ ነበር። አሁን ላይ እንግዲህ ወይዘሮ ሜላት ጋር አንድ ክላስ ገብታ ተቀላቅላ እየኖረች ነው ማለት ነው። በጣም የሚገርም ዋው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት ፖሊሱን ለምን መጣ በዚህ ሰዓት እያለች ሌላ ነገር መስሏት እየተጠየቀችው ነበር። እሱ ግን ከሴቷ ፖሊስ ጋር እርግብን ይዞ መጥተው ለዛሬ እርግብ እዚህ ነው የምትሆነው ብሎ ነግሯታል ማለት ነው። ከዛም በስተ መጨረሻ እሷ አይትሆንም ብላ ወይዘሮ ሜላት ብትከራከርም እነሱ ግን ይሄ ህግ ጉዳይ ነው ብለው አስጠንቅቀዋት እርግብን ከወይዘሮ ሜላት ጋር አርገዋት ሄዱ ማለት ነው። ከሄዱም በስተጀርባ እንግዲህ ሁና ወይዘሮ ሜላት እርግብን አንቃት ነበር። ከማነቅም ሌላም ይገባታል። እሷ ግን ያው አንቃ ከበኋላ ትጣታለች ማለት ነው። ከዛ መብራት ያሉት ጓደኞቿ መጡ። እርግብ ተብሏል እንግዲህ ዛሬ አዲስ ሰው መጥቷል እያሉ ልጆቹን ተቀበሏት። ከዛ ምስል ላይ እንግዲህ ስትገቢ ወይ ብር ታመጫለሽ ወይ ትዘፍናለሽ ወይ ትደለቃለሽ ብሎ እንግዲህ የእነሱ የክላሳቸው ደንብ ስለሆነ እርግብ ደግሞ እኔ ብር የለኝም ብላ ስትላቸው በቃ ትደለቂያለሽ ወይ ትዘፍናለሽ ያሏት በቃ ዘፍናለሁ ብላ እንግዲህ አሸሸ ገዳው እያለች ብላለች። ሁሉም አጨብጭበዋል ማለት ነው። እንግዲህ ወይዘሮ ሜላት ከእርግብ ጋር መፋጠጡ እንዴት ነው? እንዴት ሰው ወጣ ለምን አንድ ክላስ ውስጥ ይገናኛል ወይ? ሁሌት በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ እርግብ ተብዬዋ ሸሽታ እየሮጠች የገባችበት ሴትዮ እርግብን ዛሬ ላይ ጉላታ ስለነበረ አሁን ግን አገኝታታለች ማለት ነው። ከዛም እንግዲህ እስር ቤት ድረስ መጣ ጠይቃታለች። ነገሮችን ነግራታለች ማለት ነው። እርግብ አሁን ለልጅቱ ያው ነገሩ ብዙ እንደሆነ ነግራታለች። ግን ታሪኩ ረዥም ነው። እኔ የገባሁት ራሴ ነኝ፣ ምክንያቱም የሰራሁት ወንጀል ስላለ ብላ ነግራታለች ማለት ነው። በስተ መጨረሻ እንግዲህ የእርግብ የተጠቃችበት ሴትዮ ተመልሳ እያለቀሰ ወደ ቤቷ መጥታለች ማለት ነው። አሁን ላይ እንግዲህ አቶ ኖላዊ እና ሀናን ያሲርና ተምቹን በመፈለግ ላይ ናቸው። እስካሁን ግን ያሲርና ተምቹ የት እንዳሉ አላወቁም። ከዛም እንግዲህ ሀና እነሱን ፍለጋ ስትሄድ እነሱ ግን ስላዩዋት ሀና እንድታያቸው ስለማይፈልጉ ተደበቁ ማለት ነው። ሀና እንግዲህ እቤቷም ሁና ታክዛለች። ምክንያቱም አሉኝ ያለችውን ተምቹንና ያሲርን ከጎኗ ዛሬ ላይ አታ ስቃዩን መከራዋን ሁሉ አባቷ ጋር እየተጋፈጠች ነው ያለችው ማለት ነው። እንግዲህ አቶ ኖላዊና ሀንዬ ተያይዘው ወደ ቤተ ክርስቲያን ሄደዋል። ከዛም ግን ሀና እኔ ወንጀለኛ ነኝ አባዬ፣ አንተ በጥሩ አሳድገህኝ ዛሬ ላይ ግን እኔ ወንጀለኛ ሆንኩ እያለች ከቤተ ክርስቲያን እስከ ቤት ድረስ እንግዲህ እያለቀሰ ይመታለኝ። አቶ ኖላዊም ሊያጽናናት ሊመክራት ፈለገ።
እሷ ግን የነ ያሲር ነገር እኔ እንደራኳቸው እነሱ ሲቀርቡኝ እኔ ራኳቸው፣ እነሱ ሲቀርቡኝ እኔ መቅረብ እንደነበረብኝ ሲወዱ መውደድ እንዳልነበረብኝ የስጋ ወንድምና እህቶች ጋር ሂጄ እነሱን ራኩ እያለኝ ጸጸት ሆኖባታል ማለት ነው። አሁን ላይ እንግዲህ የጀመረችው ፍቅር ከየእዝራ ጋር እንደቀጠለ ነው። ሀና ግን ያሲርና ተምቹ ከቤቷ ስለወጡ ደስተኛ አልሆነችም ማለት ነው። ከዛም አልፎ ተርፎ እንግዲህ አቶ አይሚን ምላሴና ሀንዬ ቤት ቁጭ ብለው እንግዲህ ነበር። ምላሴ ሀንዬ እንግዲህ እንቅልፍ እምቢ አለኝ ሰላምዬ ሀንዬ የለችም እና እንቅልፍ እምቢ አለኝ ብላ ወደ ሳሎን መታለች። እንዴት ነህ እያለ ወንድሟን እየቀለደችበት ነበር። እሷ ደግሞ ጎረምሳ ስትለው እሷ ደግሞ አሮጌት እያለ እያቾፈ ሰላምዬን እንግዲህ እየተቀላለዱ ዛሬ ሳሎን ላይ እንተኛ ብለዋለች ማለት ነው። ሀና ሰላምዬ እንግዲህ ያው ክላሷን ሁሌም እንደዛ ስላረገች እና ዛሬ ላይ ሀና ስለሌለች መተኛት አልቻልኩም እያለኝ እንግዲህ ከምላሴን ጋር ላይ አብረው ተኝተዋል ማለት ነው። ምላሴ ዛሬ ላይ እንግዲህ ሰላምዬንም ሊያጽናናትም ሊያስቃትም እያደረገ ፈልጎ ነበር። እሷ ግን ሀና ስለሌለች ዛሬ ካንተ ጋር እዚህ እንተኛ ብለዋለች። እኔ እኮ ከአባዬ ጋር ነው የምተኛው፣ ተው አባዬን ዛሬ እኔ ጋር ተኛ ብለዋለች። ሰላምዬን ሰምቶ እንግዲህ ዛሬ እንግዲህ ተው አቶ መስፍንን እያለች አንቺ አባት እኮ ነው እያላት ነበር። እሷ ግን ልትሰማ አልቻለችም። ከዛም እንግዲህ እንቅልፋቸውን አብረው ተኝተዋል ማለት ነው። ከዛም የማይነጋ የለም እንግዲህ ሀንዬ ከአባቷ ጋር ቤተክርስቲያን ከሄደች በኋላ ወደ ቤቱ ወደ እነ ሰላም ቤት መታ እንግዲህ ምግብ እየበሉ ምግብ እንዳልበሉ ነገረቻት። ከዛ ምን የተነስቼ እሰራለሁ በሚል ሀና ደግሞ አይሆንም ብላ ምላሴ ተነስቶ እንግዲህ ለሁላቸውም ቁርስ አቅርቦ ወይም ሰርቶ ይባላል ሴት ተቀምጦ ምላሴ ተፈተፍነት እንግዲህ እንዴት ነው ሰላምዬ እንግዲህ ምላሴ ያጋዳል ቀድም እያለቻት ነበር ማለት ነው። እንዴት ሴት ተቀምጦ አንተ እንዴት ኩሽና ትሄዳለህ እያለችው ነበረ። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሜላት በተኛችበት እርግብን አንቃታለች። ከዛም ልጆቹ እንግዲህ ሲባጠጡ ግራ ገብቷቸዋል ማለት ነው። ወይዘሮ ሜላት አይደለም ማለት ሌላ የሚገባት ነበር ለእርግብ ግን ቦታው መቻችላት አልሆነ። ወይዘሮ ሜላት ለክፉ መሰጥ ሴት አይደለችም። ያው ከበደሉባት ግን በጣም የሚገርም ነው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሽ ተብዬዋ ወይዘሮ ሜላት ተብዬዋ እንግዲህ እጇን ወይዘሮ ሜላትና ሰላ እርግብ አሁን ላይ ይወጣል። እንደዚህ ተሆኖ ሰው በነበረ ሰዓትስ ታደርገኝ የሚያረጋት ያልተባባሉ እንግዲህ ህይወታቸው ብዙ እየወጣ ህይወት ማለት ነው።
ዱዓይ ተሰምቶ ዘመን ላድስበት